ነገር ግን ከሆነ ሰዓት በኋላ አንዳንዴ ከሰው ባህሪ ወጣ ያለ ሐሳብም ያስባሉ። በጣም ስፔሻሊ ዳኒና ሜሮን በጣም ለየት ያለ ባህሪ በጣም የሚያወሩት ወሬ አንዳንዴ ራሱ እንዴ ምንድነው በዚህ ልክ እኔ አብርሃም ምን አድርጓቸው ነው ብዬ እኔ አንተ በጣም ሌላ ሰው ነበር የምትመስለኝ። አንዳንድ ነገሮችንም እየሰማሁኝ ነው እንከሳለን ምናምን እያሉ ነው። ምንም ችግር የለውም ይክሰሱ። እነሱ ከዛ በፊት ካደረጉብኝ ነገር አይበልጥም። እነሱ ያለ ፍላጎት ያለ ፈቃዴ የራቆት ፎቶ ቪዲዮ ይዘውብኝ ካንገላቱኝ ከዛ አይበልጥም እና እያንዳንዱን መረጃ እኔም ስላለኝ ዛሬ ላይ እነሱ ቢከሱ ራሳቸው ነው ራሳቸው እንትን ባለ በዘረጉት ወጥመድ ራሳቸው ነው የሚገቡበት እንጂ ምንም የሚሆነው ነገር የለም። ለምን እነሱ በጣም ከአይምሮ በላይ የሆነ ነገር ነው ያደረጉ ያሉት። እኔ አሁን የዳኒ ወይ ደግሞ የሜሪ አይገርመኝም፣ ግን ሩታ እዚህ ነገር ላይ መተባበሯ ያስከፋል። ምክንያቱም ቢያንስ የልጇ አባት ነህ እና በዚህ ልክ ክፉ መሆን እየታወቀባት ስራዎቿ እየታወቁ እንኳን ማቆም አልፈለገችም። ከነ ዳኒ ጋር ከነ ሜሪ ጋር አቁማ ወደ ራሷ መመለስ አልፈለገችም። በዛው ሰላም 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 ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ በአዲስ ቤት መጥቻለሁኝ ፋሚሊዎቼ። ዛሬ ተመልሼ ስመጣ አንዳንድ ነገሮችን ማወቅ ስላለባችሁና አብዛኛዎቻችሁ ትናንትና በተለቀቀው ቪዲዮ ላይ ሄርሜላ ቤት በተለቀቀው ቪዲዮ ላይ አብርሽ ልጁን መልስ ብዙ ሰው ብላችሁኛል። ኮሜንት ብዙ ሰዎች ጽፋችኋል። በውስጥ መስመርም ልጁን መልስ እያላችሁ ብዙ ሰዎች ነግራችሁኛል። እና እንግዲህ ዛሬ ለአንዳንድ ነገሮች ነው የመጣሁበት። እሱም ምንድነው እንግዲህ እኔ ያለ ምክንያት ምንም ነገር ማድረግንም አልፈልግም። ማንንም ደግሞ ለመጉዳት ምንም ነገር ላደርግ የምችል ሰው አይደለሁኝም በመጀመሪያ ደረጃ ማለት ነው። እና አንደኛ አሁን ላይ ልጁን ከኔ ጋር ያደረኩበት ምክንያት ምንድነው ፋሚሊዎቼ፣ ሩታ ዳኒ ሜሪ ሆነው ለሶስት ሆነው የሆነ ያቀዱት እቅድ ነበረ እኔ ላይም ሄርሜላ ላይም ማለት ነው። እና ባለፈው ይቅርታ ምናምን ጠይቀውናል ካያችሁና ይቅርታ ጠይቀውን ምናምን እነሱ እኛ በእጃቸው ካስገቡ በኋላ ብዙ ነገር ሊያደርጉ ፕላን አድርገው ነበረ። ግን ደግሞ እንዳሰባቸውም አልተሳካላቸውም ማለት ነው ቤተሰቦቼ። እና እያንዳንዱን ነገር ማወቅ ስላለባችሁ ዛሬ ለሁላችሁም መናገር ፈልጋለሁኝ። እና ይህንን ነገር ማን እንደነገረኝ ከራሱ ከዳኒ ጓደኛ ከቅርብ ከሚባለው ጓደኛ አብሮት ይኖር ከነበረ ሰው ዛሬ ሁሉንም እውነት በደንብ አድርጋችሁ የምትሰሙ ይሆናል። እና እስከዛሬም ድረስ ያልተናገርኩበት ምክንያት እኔ አሁን ስለ ሰው ሚዲያ ላይ ወጥቼ መናገርን ምናምን ብዙ ጊዜ ስለማልፈልግ ነው። እና አሁንም ደግሞ ትናንትና የጻፋችሁትን ኮሜንት አይቼ ነው ዛሬ ይህንን ነገር ለማድረግ የተገደድኩት፣ ለእናንተ እውነታውን ለመናገር የተገደድኩት ማለት ነው። እና ዳኒ ሜሮን ሩታ እኔ ላይ ምን አስበው እንደነበረ በዚህ ሳምንት ይቅርታ የጠየቁበትን ምክንያት ምን እንደነበረ እያንዳንዱን ነገር ከኔ ሳይሆን ከሌላ ሰው ከዳኒ ከራሱ ከቅርብ ሰው የማሰማችሁ ነው ማለት ነው የሚሆነው። ይህንን ቪዲዮ እስከ መጨረሻው ካያችሁት ሁሉንም ነገር ታውቃላችሁ ብዬ አስባለሁኝ። እኔ ያለ ምክንያት ምንም ነገር ማድረግ አልፈልግም። ከዛም በላይ ደግሞ ከማንም በላይ እናቱ ታስፈልገዋለች። ልክ ናችሁ። ግን ደግሞ ከአባቱም ጋር ነው ልጁ ያለውና አንዳንድ ጊዜ ነገሮችን እኛ ባከበድናቸው ልክ እየከበዱ ይሆናል፣ ባቀለልናቸው ልክ ደግሞ እየቀለሉ ይሄዳሉ። እና ለሚያስፈልገው ነገር በሙሉ እያደረኩለት ነው፣ አድርግለታለሁ ከዚህም በኋላ ማለት ነው። እና ልክ ናችሁ፣ የናጡት ያስፈልገዋል ምናምን ብዙ ነገሮች ነው አስተያየት እየጻፋችሁ ያላችሁት። እና ይህንን ነገር እኔ ወድጄውና ፈልጌው አይደለም ያደረኩት። ግን ደግሞ ለትንሽ ጊዜ ቢያንስ ለአንድ ሳምንት ያህል ከኔ ጋር ቆይቶ እመልስላታለሁ። እኔ ምንም ችግር የለብኝም። ልጁ ከኔ ጋር ይኖራል ማለት አይደለም፣ ወይንም ረጅም ከኔ ጋር አቆየዋለሁ ማለት አይደለም። ምንም ችግር የለውም። አንድ ሳምንት ከኔ ጋር ቢሆን አንዳንድ ነገሮችንም ማየት ስለምፈልግ ነው። አንዳንድ ጊዜ እንዴት መሰላችሁ እራሳችሁ አድርጋችሁት ማየት የመሰለ ነገር የለም። እና ምን ያህል ዋጋ ለልጄ መክፈል እችላለሁ የሚሉትንም ነገሮች በራሴ ማወቅ ስለምፈልግ ነው። እና እኔ ልጄ የሚጎዳ ነገር ምንም ነገር ማድረግንም አልፈልግም። እንዴት ነው የአብራካችሁን ክፋይ የማይሆን ነገር አሰባችሁ አላቅም። ብቻ አብዛኛው ሰው እንዴት እንደተረዳው ባላቅም፣ ግን ደግሞ ከማንም በላይ እኔ አስብለታለሁኝ እናንተም ከምታስቡለት በላይ ማለት ነው። እና ሁላችሁም ደግሞ ለእኔ ካላችሁ ቦታና ለልጄም ካላችሁ ቦታ የተነሳ ነው ብዙ አይነት አስተያየት ስትሰጡን የነበረው። እና ሁላችሁንም ከልብ አመሰግናለሁ። በዚሁ አጋጣሚ ክበሩልኝ። ግን ደግሞ ዛሬ እያንዳንዱን ሰው ማንነት ማወቅ ስላለባችሁ እንድታውቁ ስለምፈልግ ነው። ያው መጥተዋል የምፈልጋቸውም ሰዎች እና እያንዳንዱን እውነት ከኔ በተጨማሪ የሚነግራችሁ ሰው አለና እንኳን ደህና መጣ ባሴ። እንዴት ነህ? ሰላም ነው? ሁሉ ሰላም? ብሩክ እንዴት ነህ? ይዘው መጣክ? በጣም ይቅርታ እንግዲህ ባሴ። ችግር የለውም። እንዴት ነህ? ሰላም ነው? አለን።
እንግዲህ ፋሚሊዎቼ ቀደም የነገርኳችሁ ሰው እሱ ነው። ባሴ ይባላል። ለዳኒ ቅርብ ጓደኛው ነው። ያው አብረውም ነው ብዙ ጊዜ ረጅሙን ታይም አብረውን ያሳለፉት አብረውን ያደጉት ማለት ይቻላል። እና ይህንን ነገር ሳደርግ ሪስኩን ወስጄ ነው እና ያው እነሱን ማጣላትም አልፈልግም። ግን ደግሞ አንዳንድ ጊዜ የሚጠቅም ሰው አብሮ መቆየት ይችላል እና አንዳንድ ጊዜ ከማይጠቅም ሰው መለያየትም ጥሩ ነው እና ለእኔ አይገርመኝም። ዛሬ አሁን ከዳኒ ጋር ተለያይቶ ይህንን ነገሮች ለእኔ በመናገሩ ምናምን ምንም የሚገርመኝ ነገር የለም እና ትክክለኛውን መንገድ ነው የመረጠው ብዬ ነው ማስበው፣ ለእኔም ማለት ነው። እና እያንዳንዱን መረጃ እሱ እራሱ ይነግራቸዋል። እውነታውን ሞር ከኔ ይልቅ ደግሞ ከሱ ብትሰሙት ይሻላል። ባለፈው እኔ ልጄን ይዤ የወጣሁበት ምክንያት ሁሉንም ነገር ከነገረኝ በኋላ ነው እና ተጠንቀቅ እንዲህ እነ ሩታ ጋር ከመግባቴ በፊት ይቅርታ እንደሚጠይቁኝ ምናምን ሁሉንም ነገር ያውቅ ነበርና ሁሉንም ነገር የነገረኝ እሱ ነው። ከልብ አመሰግናለሁ። በዚሁ አጋጣሚ እንድጠነቀቅ አድርገኛል። ከብዙ ነገር ነው ያልከኝ። ያው ለእኔ ካለውን ቦታ የተነሳ ነው። ያው በጽጌ በኩል ነው እኔ የማውቀው፣ እሱ የሚያቀኝ እንደዛው ሞር ይናል በደንብ ተግባብተን ምናምን አይደለም። እኔ ሞር ከጽጌ ጋር ነው የምግባባው። እሱ ደግሞ ለዳኒም ለጽጌም የቅርብ ጓደኛ ወይንም አብሮ አደጋቸው ነው እና እያንዳንዱ ነገር ስለሚያውቅ ነው የነገረኝ የነበረው። እና ነገራቸው ያለውን እውነት ለኦዲየንሶች ብትነግራቸው እና እነሱም ቢያውቁት ደስ ስለሚለኝ ማለት ነው። በመጀመሪያ ያስፈራል እንደዚህ አይነት ነገር። እንደዚህ ወጥቼ አላውቅም ታውቃለህ። እና ያው ዳኒ ረጅም ጊዜ ወንድሜ በለው በጣም የቆየ ጓደኛዬ ነው። በጣም ብዙ ክፉ ደጉንም ነገር አይተናል። በጣም ብዙ ነገር የእናንተንም ያለውን ነገር አጠቃላይ ከውጭ ሁኜ በጣም አይቻለሁ። በጣም ብዙ ነገሮችን አውቃለሁ ስለመናገር፣ ምክንያቱም እኔ እንደ ጓደኛቸው አድርገው ስለሚያዩ ፊት ለፊት ያወራሉ። ገብቷል። እነሱንም ላለመስጠት ብዬ በጣም ብዙ ነገሮችን ያወቅኩ ይጎዳሉ የማይባሉ ነገሮችን በራሴ ይዤ ትቼዋቸዋለሁ። ነገር ግን ከሆነ ሰዓት በኋላ አንዳንዴ ከሰው ባህሪ ወጣ ያለ ሀሳብ የሚያስባሉ። በጣም ስፔሻሊ ዳኒና ሜሮን በጣም ለየት ያለ ባህሪ፣ በጣም የሚያወሩት ወሬ አንዳንዴ ራሱ እንዲህ ምንድን ነው በዚህ ልክ እኔ አብርሃም ምን አድርጓቸው ነው ብዬ እኔ አንተ በጣም ሌላ ሰው ነበር የምትመስለኝ። ገብቷል። ይሄን በቃ ምን አድርገውት ነው በዚህ ልክ እንደዚህ የሚቀምሩበት ምናምን እላለሁ። እና በጣም የሚያወሩት ነገር በጣም ይለያል። ሁሉንም ነገር ቅምርምር አድርገው በቃ የሆነ እኔ እንጃ ሰው በራሳቸው መንገድ እንዲሄድ ነው የሚፈልጉት። ገብተዋል። እና እንደዚህ እናደርገዋለን፣ እንደዚህ ካደረገ በዚህ ጋር እንሄዳለን፣ እንደዚህ ካለ ችግር የለውም እሱ ምናምንና በጣም እኔ አብርሃም እኔ እንጃ አይዶን ነው እኔ አላቅም። ግን እኔ በዚህ ልክ ምን አድርጋቸው እንደሆነ አላቅም። እኔ አንተንም አውቃለሁ እኮ ግን በዚህ ልክ የሆነ ብቻ እኔም ሰው ነኝ የራሴን እንትን ወስኛለሁ። ገብተዋል። አብርሃም በዚህ ልክ ክፉ ነው ብዬ አላስብም። ገብቷል። ምክንያቱም ይሄ በጣም ውስጥ የገባ ጓደኝነት ባይኖረንም ከውጭ አይተህ እኮ ማን ምንድነው የሚለውን ነገር መገመት አያቅትህም። እና ዳንኤል ግን በጣም እኔ ወንድሜ በለው አብረን ስንት ነገር ያሳደግን ጓደኛሞች ነን። ግን ከጓደኝነትም ወጣ ብሎ ሌላ ነገር ሲያደርግ አሁን ጭራሽ አንተ የልጅ አባት ነህ በቃ የሚያወሩት ነገር ያስጠላል። ገብቷል። እና እኔ ይሄ ትንሹ ነገር ነው የተናገርኩት። የሚገርም በጣም ብዙ ነገር አለ እኔ የሚያወሩት ለጆሮም የሚቀፍ። እኔ እዚህ ጋር ወጥቼ አንድም ቀን እንደዚህ እናገራለሁ ብዬ አስቤ አላቅም። ግን በቃ እነሱ በጣም እኔ ብቻ ተጠንቀቃቸው። አሁን የምምልህ ማለት ነው በጣም ከባድ ሰዎች ናቸው። እኔ እንደዚህ ወጥቼ ተናገሬ አላቅም። እንደዚህ አይነት ነገርም እንትን ብዬ አላቅም። በቻልኩት መጠን የሆነ ራቅ ብዬ ነገሮችን ለማየት እሞክራለሁ። ከባድ ነው ሶሻል ሚዲያ ላይ መውጣት እንደዚህ አይነት ነገር እንትን ብለህ እኔ እንጃ ይሄንን ውሳኔ ስወስን ያው ጓደኛዬ ነው ግን ምንም ማድረግ አልችልም። ገብቶሃል። እና አሁንም የምልህ የወሰንከው ውሳኔ በነገራችን ላይ አይቻለሁ። ቪዲዮም ተለቆ እናቱ ጋር ይሻላል ምናምን። አይ አንተ ጋር ይሻላል ልንገርህ። እኔ አንተ ጋር ቢሆን ነው የምመርጠው። ገብቶሃል። ነገ ያልሆነ ነገር ከሚሆን አሁን ያልፋል እኮ ደህና ነው። ምግብ ደግሞ ልጅ በጣም ጸባይኛ ልጅ ነው፣ ምንም አይጎዳም። እና በጣም እንጃ አላውቅም። ምን መሰላችሁ ቤተሰቦች፣ እኛ ያው ከካሜራ ጀርባ ብዙ ነገር አውርተናል፣ ብዙ ነገር አጫውተናል። የዳኒን ብቻ አይደለም ከዳኒ በኩልም ያሉት ጓደኞቹ ሴራ ሰምተናል። እነ ሜሪ የሚሆኑ ሁሉም ሰው ማለት ነውና በዚህ ልክ እኛን ለመጉዳት እናንተ በምትሄዱበት ልክ ነው እኛ ደግሞ ቀድመናችሁ የምንገኘውና አንዳንድ ጊዜ ደግነት ወይም ደግሞ ጥሩነት ይከፍላል። አሁን የአብርሃም ጥሩ መሆን ነው ባሴ እውነታውን እንዲናገር ወይም ደግሞ ድጋሚ አብርሃም ላይ እንዳይጫወቱበት ያደረገው የአብርሃም ጥሩነት እንጂ በምንም ልናመልጣቸው አንችልም፣ ወይም ደግሞ አብርሃም በምንም ሊያመልጣቸው አይችልም። ነገር ግን አንዳንዴ ክፉ አለመሆን
እንደዚህ ይከፍላል ማለት ደግነት ይከፍላል። እና ያው ልጁን ከሩታ ወስደን አብርሃም ጋር ያስቀመጥንበት ምክንያት ወይም ደግሞ ከሄርሜላ ጋር ልጁ ያለበት ምክንያት እነዚህ ነገሮች ናቸው። ከዚህም ውጭ ከካሜራ ውጭ የማይነገር ለካሜራ ብቁ ያልሆኑ ነገሮች አሉና በዚህ ልክ ክፉ ባትሆኑ ጥሩ ነው። እኛም ያው ለእናንተ ለኦዲየንሶች ልጁን መልስ እያላችሁ ስለሆነ ምን ያህል ክፋት እያደረጉ እንደሆነ ለማስረዳት ነው ባሴንም ካሜራ ላይ ይዘን የመጣ ነው እንጂ የሚነገርም ነገር አይደለም። በእርግጥ ጓደኛውንም ነው አደባባይ ላይ እየሰጠን ያለውና አልፏል እኮ አሁን ነገሩ አልፏል። ብዙ ነገሮችን ይሄ እንደዚህ ወጥቼ አልናገርም ብዬ በጣም ብዙ ነገሮች እኮ አልፈዋል። የሚገርም ግን በቃ እኔ እንጃ የቀረው ይቅር። ያው ጓደኝነት እኔ ጓደኛዬ ነው። በጣም ብዙ ነገሮች አሳልፈናል። የሚገርም ሰው ክፉም ጎን አለው ጥሩም ጎን አለው። ግን በዚህ ልክ ደግሞ አላቅም አንተ ላይ እሺ አንተ ምንም ትቋቋማለህ ምናምን ሌላ ነገር ግን ሲያስቡ አላቅም። እንግዲህ ይቅርታ ዳንኤል ይሄ የሚያስከፋ ከሆነ እንግዲህ ካሁን በኋላ ወይ ከኔ ተደብቀህ ማድረግ ትችላለህ። ይሄ ነገር ሊያራርቀንም ሊያጣላንም ይችላል። ይሄንንም አስቤበታለሁ። ግን ብቻ ሐሳቤ ይሄ ነው። እንግዲህ ካስከፋው በጣም ይቅርታ አላቅም። ግን አብርሃም ተጠንቀቅ፣ በጣም ተጠንቀቅ ከምልህ በላይ ምክንያቱም አንዴ ወጥቼ ተናግሬያለሁ አይደል? ሶ በቃ ይሄውን የሚያስፈራኝ ነገር የለም። እኔ ምንም ቢል አሁን ገና ብዙ ነገር ሊፈጥር ይችላል። እኔ ጋር መጥቶ ገብቷል። ግን የፈለገው ነገር ይምጣ፣ አንዴ ተነካክቼበታለሁ። በጣም ከባዶች ናቸው። ራስህን ጠብቅ። ልጅህንም ትችላለህ። ራስ ብቻ ነው ማሳደግ ትችላለህ። በነገራችን ላይ ስንት ነገር እኔ ምንም ችግር የለብኝም። ባሴ ምን አለ መሰለህ እኔ አሁን ልጄ ከሩታ ጋር ተለይቶም እንዲያርግ እኔ አልፈልግም። እውነቱን ስነግርህ ማለት ነው። እኔ አሁን ለአንድ ሳምንት ምናምን እኔ ጋር ሆነ እኔ ልጁን ወስጄ ምናምን እንትን የምልበት ምክንያት አይኖርም። ምናልባት ይህ ስጋት ካለባቸው ማለት ነው። እና ከዛም ባለፈ ደግሞ ያው ስለ ለኔ ነገርከኝ ነገር ያው ሚዲያ ላይ መናገርም ስለሌለብህ አውጥተህ አልተናገርክም። አብዛኛውን ነገር በግልጽ ግን ለኔ አውርተኸኛል። አሁን ላይ ይገባቸዋል። እነሱም ባትናገራቸው ብዙ ሰዎች ይገባቸዋል ብዬ አስባለሁ። እና ዋናው ነገር ግን እኔ ላይ ብዙ ነገር የታሰቡና ታቅዶ እንደነበረ ወደዚህ ማወቅ ስላለበት ነው። እና ከዚህም በኋላ ያለውን ጊዜ እንዴት ማሳለፍ እንዳለብኝ ከፈጣሪ ጋር ብዙ ነገሮችን የተጠንቀቄ ለማለፍ እሞክራለሁኝ። እና የሰው ልጅ በዚህ ልክ ለምን መጨካከም እንደመጣ ለምን በዚህ ልክ እኔ ላይም እያሰቡት የነበረው ነገር አሁን እኔ እንዲህ ብዬ መናገር ባልፈልግም ግን እነሱ ይቅርታ በሚል ሰበብ እኔ ምን ሊያረጉኝ እንደነበረ ሁሉንም ነገር ነግሮኛል። እና አንዳንድ ጊዜ ደግሞ ፈጣሪ ሲረዳችሁ ንጹህ ልብ ሲኖራችሁ እንደዚህ በሰው ያጋልጥላችኋል ነገሮችን። እና ብቻ ደስ ብሎኛል ያሉትን ነገሮች በሙሉ ስለነገርከኝም እንድጠነቀቅም አድርገኸኛል። ከዚህም በኋላ ምንም ነገር ከነሱ ጋር ምንም አይነት ነገሮች አይኖሩኝም። ግን ደግሞ አሁንም ቢሆን እናንተ ማወቅ ያለባችሁ ነገር ቢኖር እኔ ልጄ ከእናቱ ነጥዬ ለማሳደግም እንትን ለማለትም ምንም እቅድም ፕላንም የለኝም። እና ሁላችሁም እንድታውቁት የሚፈልገው ነገር ምንድን ነው መልስላታለሁ። ምንም ችግር የለውም። ግን ትንሽ ቀን አብሮኝ ቢያሳልፍ ብዬ ስላሰብኩኝ ነው። እና ሌላው ደግሞ ይሄን ጠላት ቤት ወይንም የሆነ ማይሆን ሰው ቤት አይደለም የመጣውና እኔ ጋር ነው የመጣው። አባቱ ነኝ እኔ ደግሞ። እና አንዳንድ ጊዜ የሆነ ከባለቤቱ ጥበቃው የሚባል ነገር አለና ምን ማለት ነው ይሄ? እኔ አባቱ ባለቤቱ እያለሁኝ አንዳንድ ሰዎች ደግሞ በጣም ከልክ ያለፈ በጣም ለልጅ እንደተቆርቋሪ ይሆናል ነገርን ለማበጣበጥ እንትን የምትሉ ሰዎች አላችሁ። እናንተ ደግሞ እረፉ፣ ተጠንቀቁ። ከምንም በላይ እኔ ያለሁኝ በህይወት ካለው ድረስ ደግሞ ምንም እንደማይሆን 100% እርግጠኛ ነኝ። እና ለማንኛውም ባሴ ከልብ አመሰግናለሁ። ያው ዋጋ ከፍሎ ነው እሱም ሪስኩን ወስዶ ምናልባት ይሄንን ቪዲዮ እንዳይኝ ሳይው ብዙ ነገር ሊፈጠር ይችላል። ከሱም ጋር ብዙ ሊጋጩ ይችላሉ። ግን ያን ነገር በሙሉ ተቋቁሞ ችሎ ነው ግልጹን ነገር ለኔ የነገረኝ ማለት ነውና አንተንም አይሆን እንትን ታስገባ ችግር የለውም። አይኔ አምኝበት ያረኩት ነገር ነው። ገብቷል። በጣም ብዙ ጊዜ ነገሮችን አይቼ ያረኩት ያመንኩበት ነገር ነው። ላመንኩበት ደግሞ ችግር የለውም። ገብቷል። አሁን እዚህ ጋር እንትን ብልም ከፈጣሪ ነው የምታገኘው መልካም ነገር ስታደርግ እና ችግር የለውም። እኔ ካንተ ጎን ነኝ በነገራችን ላይ እና እንጃ አግዘኝ ባልከኝ መንገድ ብዙ ነገሮችን እኔ እነግርሃለሁ። በቃ ሁሉንም ነገር ነው የምልህ። አሁን ወደፊት ላልሰማ እችላለሁ፣ ግን የሰማሁትን በጣም ፍርጥርጥ አድርጌ
ብቻ በጣም ብዙ ነገር አለ እና አንተም ራስን ጠብቅ። ማገዝ ያለብኝ ነገር ካለ እኔ አንተ ጎን ነኝ እና የመጣውን ነገርም ለመጋፈጥ ችግር የለም። ምን ይገለኛል? ምንም በቃ እሱ ምንም አይመጣም። ግን ደግሞ አብሬ ያሳለፍኩት ሰው ስለሆነ አይ ኖ ታዲያ መልኩ ተገናኝተህ ከእሱም ጋር መጋጨት ምናምን ትንሽ ያሳስባል እንጂ ይሄና ለዳኒ አንተ ላይ የሚመጣው ምንም አይነት ነገር አይኖርም። እውነቱን ለመናገር እኔ እውነቱን ነው እኮ እንትን ያልኩት ለነ በቃ ይሄ እኮ ከላይ የማገኘው ነገር ነው። ገብቷል? ካንተ ወግኜ ሳይሆን እሱ ጓደኛዬ ነው። ስንት ዓመት ብዙ ነገር ያሳለፍን። ግን መጥፎ ነገር እኔ ባስብ እሱም የሚያደርገው ነገር ስለሆነ ነው። እኔ አሁን የተለየ ነገር አደረኩ ብዬ አላስብም። እና አታስብ ዳኒ፣ አታስብ፣ ችግር የለውም። አዎ በምንም ነገር ደግሞ እኔም አንተ ከጎኔ እንደሆንኩ ሁሉ እኔም ካንተ ጎን ነኝ። ምንም ነገር አይፈጠርም። ከዛም በላይ ደግሞ ሁላችንም የሚጠብቀን ፈጣሪ ነውና እና ስጋት አይግባክ። ከዛም ባለፈ ደግሞ ምናልባት ይሄንን ነገር ሲሰማ ዳኒ አንተ ላይ ብዙ ነገሮችን ሊያቅድብ ይችላል። ተጠንቅቃለህ። ከኔም በላይ አንተንም መጠንቀቅ አለብህ። ለምን የፈለገ ነገር ቢሆን ዛሬ ላይ ወዳጅ የምትለው ወይ ቅርብ የምትለው ሰው ላይ ነው ሴጣን እየተጠቀመ ያለው ማለት ነውና ነገ ምን እንደሚፈጠር አታውቅም። እሱ ልክ ነው። እነሱን መያዝ በጣም ከባድ ነው። ስለማውቃቸው አይደለም ለኔ ለአንተ ስንት ነገር የሚያስቡ ሰዎች ከባድ ነው። ግን ችግር የለውም፣ ምንም አይመጣም። አይ እነሱን ባህሪም እንድታውቅ ስለፈለኩኝ ነው። እና ምናልባት የምጨምራቸው ነገሮች ካሉ አይ በቃ በጣም ከአይምሮ በላይ የሆነ ነገር ነው ያደረጉ ያሉት። እኔ አሁን የዳኒ ወይ ደግሞ የሜሪ አይገርመኝም፣ ግን ሩታ እዚህ ነገር ላይ መተባበሯ ያስከፋል። ምክንያቱም ቢያንስ የልጇ አባት ነህ እና በዚህ ልክ ክፉ መሆን እየታወቀባት ስራዎቿ እየታወቁ እንኳን ማቆም አልፈለገችም። ከነ ዳኒ ጋር ከነ ሜሪ ጋር አቁማ ወደ ራሷ መመለስ አልፈለገችም። በዛው ቀጠለች እንጂ ነገሩ ማለት ነው። እና ያ ነገር በጣም ነው የሚያስደብረው። እንግዲህ ያው ቤተሰቦችም ምክንያቱን እንዲያውቁ ልጁን የወሰድክበትን ምክንያት እንዲያውቁ ዛሬም ባሴን አስቸግረን እዚህ ድረስ ይዘን የመጣ ነው። ሌላ ምንም የምለው ነገር የለም። እናንተም እንድትረዱኝ ስለምፈልግ ነው ቤተሰቦቼ። ከዛም በላይ ደግሞ ያው አንዳንድ ነገሮችንም እየሰማሁኝ ነው። እንከሳለን ምናምን እያሉ ነው። ምንም ችግር የለውም፣ ይክሰሱ። እነሱ ከዛ በፊት ካደረጉብኝ ነገር አይበልጥም። እነሱ ያለ ፍላጎት ያለ ፈቃዴ የራቆት ፎቶ ቪዲዮ ይዘውብኝ ካንገላቱኝ ከዛ አይበልጥም። እና እያንዳንዱን መረጃ እኔም ስላለኝ ዛሬ ላይ እነሱ ቢከሱ ራሳቸው ነው ራሳቸው እንትን ባለ በዘረጉት ወጥመድ ራሳቸው ነው የሚገቡበት እንጂ ምንም የሚሆነው ነገር የለም። ለምን እነሱ ያደረጉት ነገሮች ስለሚበልጡ ያኔ እኔም እከሳለሁ ወይንም የሆነ ነገር አላልኩም። ዝም ብዬ ነው ያለፍኳቸው እና እነሱ ካደረጉት ነገር አይበልጥም እውነት ለመናገር እና ምንም ችግር የለብኝም ለእንደዚህ አይነት ነገር ለመቀበል። አሁንም ቢሆን በእንደዚህ አይነት መልኩ እኔን ማስፈራራት አይችሉም። እውነት እልህ እንዳውም ከሆነ የባሰ እኔም ሌላ እርምጃ እንድራመድ ነው የሚያደርጉኝ ማለት ነው እና በልህ ከመጡብኝ እኔም እልህኛ ነኝ እና ሁሉንም ነገር እንድታውቁት ብዬ ነው እሱንም ይዤው የመጣሁት ማለት ነው፣ ባሴን ማለት ነው። እና ምንም አይመጣም፣ ምንም 100% ውሎህንም ማስተካከል ካለብህ ማለት የሚያስቀይሙ የሚያናድዱ ከሆነ መጨቃጨቅ ውስጥ መግባት ስለሌለብህ ውሎህንም ማስተካከለ ከኛ ጋር መዋል ትችላለህ። አብርሽ ያው ለአብርሽ ባሰብክ ቁጥር አብርሽም እንደምታውቀው ነው ለሰው ሀሳቢ ነው። ስለዚህ ከኛ ጋር ውለህ ከኛ ጋር ተጫውተህ ምናምን ቤት መሄድ ትችላለህ፣ አንተንም እንዳያጠቁ ማለት ነው። ኧረ እኔ በነገራችን ላይ ችግር የለውም። እኔ ነኝ የማውቀው ስለራሴ ማለት ነው። ማንም በመጣበት መንገድ መመለስ ትችላለህ። ግን ደግሞ ያው አብረህ ከዚህ በፊት አብረህ አውቃለሁ። አይ ተይው አብርሽ፣ ለኔ ምንም አታስብ፣ ችግር የለውም። እንዳላችሁት ደግሞ የሆነ ነገር ካለ ችግር የለውም፣ እንተጋገዛለን። ከኛ ጋር መሆን ትችላለህ፣ ምንም ችግር የለውም። እኛም አለን፣ እኛም ጋር መኖር ትችላለህ። ምንም ያሳስብ ነገር የለም። ይሄናል እና እንደዚህ አይነት ስጋ ውስጥም እንዳትገባ። አንዳንድ ጊዜ የሆነ ነገር ካወራን ከተናገርን በኋላ ምን አለ ባልተናገርኩኝ ባላወራው ምናምን ብለህ ምንም አይነት ጥላት ውስጥ እንዳትገባ። ችግር የለውም። ይሄንን በጣም አስቤበት በጣም እንዴ እና ስትለይ ዝም ብዬ እኮ አልመጣም። ብዙ ነገሮችን እንደዛ ድረስ አላስኬድህም ነበረ። ያመንኩበት ነገር ነው በጣም አሁን ሳይሆን በፊት በጣም ብዙ ነገሮችን አውቃለሁና በቃ አልጋ እንደዚህ ነገር ውስጥ ቢቀርብኝ እላለሁ። አንዳንዴ እሱም ጓደኝነትም እያሰብኩ ማለት ነው። ግን እሱ ደግሞ አልፎ እዛ ሲሄድ ተወባት ችግር የለውም። እውነት አንዳንዴ ሰው ልጅ አስተሳሰብ ምን ታደርገዋለህ? በዚህ ልክ ነውና ሰውንም ታይበታለህ። እንደዚህ አይነት ነገሮች ጥሩ ነው። በህይወት በላይፍ ላይ እንደዚህ አይነት ነገሮች ማጋጠሙ የሰው ልክ የምታውቅበት ይሆናልና ዛሬ አንተ ላይ እንደዚህ ያደረገ ነገ ጧት እኮ የሆነ እኔም እኮ የሆነ ነገር እንትን ብል እኮ እንደዚህ ነው ገብቷል። አንተ ላይ ለማድረጉ ምንም እርግጠኛ አይደለም ወይ በእንደዚህ አይነት ወይ ስላልተገናኘን ይሆናል እስካሁን ዝም የተባባል ነው እንጂ
በቃ እንደዚህ ነገሮች እንደውም መቋጨት ጥሩ ነው። የማይጠቅም ነገር አይጠቅምም። ገብቷል። እና በእኔ በኩል ችግር ለኔ አታስብ። እንዳልከው ችግር ካለ አላችሁ ሽጉጥ አለ እና አመሰግናለሁ ወንድሜ። ችግር የለም። የጠራው ለዚህ ነበረ። ቴንክ ዩ። መልካም ጊዜ ይሁንልህ ቡቡ። ሻኛው እንገናኛለን። እሺ ለማንኛውም ፋሚሊዎች አብዛኛውን ነገር ሰምታችሁታል ብዬ አስባለሁ። ይሄ ነበረ ምክንያቴ፣ ልጁን የወሰድኩበትን ምክንያት እንድታውቁ ስለምፈልግ ነው እና እነሱ ከመቅደማቸው በፊት እኔ ቀድሜያቸው ነው ይሄ ነገር የተፈጠረውና አንዳንዴ በመቅደሜም ተናደዋል፣ እልህ ይዟቸዋል። እውነት እኔ ልጅ መውሰዴ ሳይሆን በጣም እልህ ያስያዛቸውና ያናደዳቸው አለ አይደለ እኔ ስለቀደምኳቸው ነው እና ያ ነገርም ሞሪያ ያናደዳቸዋል፣ ሞሪያ ያበሽቃቸዋል። እና ለማንኛውም ፋሚሊዎቼ ከልብ አመሰግናለሁ አብራችሁኝም ስለነበራችሁ፣ ቪዲዮዬንም እስከመጨረሻው ስላያችሁልኝ፣ ስለ ሁሉም ነገር ፈጣሪ ያክብራችሁ። ሁላችሁንም በጣም ወዳችኋለሁ ቤተሰቦቼ። እና እንግዲህ በቀጣይም አንዳንድ ነገሮችን እንደዚሁ ቀስ በቀስ እያያችሁት እያወቃችሁት ትመጣላችሁ። አንዳንድ ጊዜ ሰውን ማንነት የምታውቁት ቀስ በቀስ ነው እና ሁሉንም ነገር ቀስ በቀስ እየተረዳችሁት እንደምትመጡ እርግጠኛ ነኝ ቤተሰቦቼ። ግን አንዳንዴ ሰው ልጅ እየገረመኝ ነው። ብቻ አብራችሁት በልታችሁ አብራችሁት ጠጥታችሁ ለካ ሁሉም ሰው እንደ ራሳችሁ ሊሆንላችሁ አይችልም እና እኔ በህይወቴ ብዙ ነገሮችን እንድማር ነው ያደረጉኝ። እንደዚህ አይነት አጋጣሚዎች ጥሩ ናቸው፣ በህይወታችሁ እንድትማሩበት ያደርጋችኋል። እና ለማንኛውም ፋሚሊዎቼ ይህንን ቪዲዮ እስከመጨረሻው ስላያችሁትም አመሰግናለሁኝ። እና ከዚህ በኋላ ያሉትን ነገሮች እያንዳንዱን ነገር ያለ ምክንያት እንደማላደርገው እንድታውቁ እፈልጋለሁኝ። ሁሉም ነገር በምክንያት ነው የማደርገው እና የእናንተንም ምክር እሰማለሁ። ምክራችሁንም ሳልሰማ ቀርቼ አይደለም። ስለምትሰጡኝ ማስተያየት፣ ስለ ሁሉም ነገር ከልብ አመሰግናለሁ። ፈጣሪ ያክብርልኝ። እወዳችኋለሁ። መልካም ጊዜ ይሆንላችሁ።